ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ። ተፈጥሮን ማፍቀር የዛሬው ርዕሳችን ነው። ሙእሚን በእስላም ጥላ ስር አላህን እንደወደደ ሁሉ ተፈጥሮንም ይወዳል። ምክንያቱም ፍጡራን የአምላኩ ፋናዎች ናቸውና። በቁርአንም ይህን እናገኛለን። የዚያን ሁሉን ነገር የፈጠረውንና ያስተካከለውን የዚያንም የወሰነውንና ለተፈጠረለት ነገር የመራውንም አልዓላ 2-3። በሌላ አንቀጽ ላይ ደግሞ እኛ ሁሉንም ነገር በልክ ፈጠርን አልቀመር ቁጥር 49። ቀጥሎም በሌላ አንቀጽ ላይ ፀሐይና ጨረቃ የተወሰነን ቀመር ይከተላሉ አርረሕማን ቁጥር 5። በሌላ አንቀጽ ላይ ደግሞ ክምችቱ ከእኛ ዘንድ ያልሆነ ምንም ነገር የለም በተወሰነ መጠን እንጂ አናወርደውምም አልሕጅር ቁጥር 21። እንግዲህ ተፈጥሮ የሰው ልጅ ጠላት አይደለችም፣ እርሱን ለማገልገል የተገራች እንጂ። በምድር ላይ የተፈጠረበትን የአላህን ውክልና ኃላፊነት ለመወጣት እንዲችል ፍጡራን እገዛ ያደርጉለታል። እንዲሁም መላ ዩኒቨርሱ አላህን በእውነተኛ አንደበት ያወድሳል። ከሰው ልጅ የአእምሮ ወሰን ክልል ውጭ በሆነ ቋንቋ የአላህን ክብር ይገልጻል። በቁርአን ጥቅስ ይህን እናገኛለን። ሰባቱ ሰማያትና ምድር እንዲሁ ከውስጣቸው ያሉ ፍጡራን ሁሉ ያወድሱታል። እርሱን የማያወድስና የማያመሰግን አንድም ነገር የለም። ይሁንና ውዳሴያቸውን አትረዱም። አልኢስራ ቁጥር 44። ዓለም አንዳንድ ፍልስፍናዎች እንደሚያስተምሩት ፈጥና መጥፋት ያለባት እኩይ ነገር አይደለችም። ማንበብ የሚችሉም የማይችሉም ሊያነቡትና ሊረዱት የሚችሉ የአላህ የተዘረጋ መጽሐፍ ናት። የአላህ ችሎታ፣ እዝነት፣ ታላቅነትና ችሮታ ምልክቶች ከውስጧ ይነበባሉ። ይህ ዓለም የላይኛውም የታችኛውም ሁሉንም ነገር የፈጠረና የመራ የሆነው አምላክ ስሪት ነው። አላህ የዚህን ዩኒቨርስ አካሎች እርስ በርስ የሚረዳዱ የሚናበቡና አንዱ ሌላኛውን የሚያሟላ አድርጎ ፈጥሯቸዋል። በተቀደሰው ቁርአን ይህንን ቃል እናገኛለን። ፀሐይ ጨረቃን እንድታገኝ ሌሊቱም ቀኑን እንዲቀድም አልተፈቀደላቸውም። ሁሉም በየራሳቸው ምህዋር በአላህ የተሰመረላቸውን መስመር ተከትለው ይዋኛሉ። ያሲን ቁጥር 40። ሱብሓን። ይህንን አንቀጽ እንደገና ላንብብላችሁና እስቲ አስተንትኑ። ፀሐይ ጨረቃን እንድታገኝ ሌሊቱም ቀኑን እንዲቀድም አልተፈቀደላቸውም። ሁሉም በየራሳቸው ምህዋር በአላህ የተሰመረላቸውን መስመር ተከትለው ይዋኛሉ። ያሲን ቁጥር 40። አላሁ አክበር። በዚህ ፍጥረተ ዓለም ውስጥ እንዲሁ ለቀልድ የተፈጠረ ነገር የለም። ሁሉም ነገር የአላህን ምድርን የማነጽ የሕይወትን ቀጣይነት የማረጋገጥ ኃላፊነት የተጣለበትን የሰውን ልጅ የማገልገል ዓላማ እንዲወጡ ተደርገው ተዘጋጅተዋል። አንዳንድ ሰዎች ጨለማን በክፉ ዓይንና በጥላቻ ይመለከቱ ነበር። ጨለማ የብርሃንና የበጎን አምላክ የሚዋጋ የክፉ አምላክ ተምሳሌት አድርገውም ይወስዱት ነበር። እንዲህ አይነት አስተሳሰብ ያላቸው ወገኖች ሌሊት ብርድ ልብሱን ሲያለብሳቸው ስሜታቸው ምን ሊሆን ይችላል? የዘመን ግማሹ እንደምናውቀው ሌሊት ነው። እስላማዊ አቂዳ ይህንን አእምሯዊና ስለ ንቦናዊ የስሜት ጭጋግ በመጥረግ በሌሊትና በቀን በጨለማና በብርሃን መከፋፈሉ ከአላህ ታምራት ውስጥ መሆኑንና አላህ ለፍጡራን የለገሰው ጸጋ በመሆኑ ለዚህ ጸጋው ምስጋና ሊቸረው እንደሚገባ አስተማረ። ሌሊት ጸጋ እንጂ ሊፈራ የሚገባ መከራ እንዳልሆነም ገለጸ። በቁርአንም ይህን እናገኛለን። አያችሁን? አላህ ሌሊቱን እስከ ትንሣኤ ቀን ድረስ ዘውታሪ ቢያደርግባችሁ ከአላህ ሌላ የትኛው አምላክ ብርሃን ሊለግሳችሁ ነው? አትሰሙምን በላቸው። አያችሁን? አላህ ቀኑን እስከ ትንሣኤ ቀን ድረስ ዘውታሪ ቢያደርግባችሁ ከአላህ ሌላ የትኛው አምላክ የምታርፉበትን ሌሊት ሊያመጣላችሁ ነው? አታስተውሉምን በላቸው። በችሮታው ሌሊቱንና ቀኑን ልታርፉበት ትሩፋቱን ልትፈልጉበት ታመሰግኑትም ዘንድ እየተፈራረቁ እንዲመጡ አደረገ። አልቀሰስ ከ71 እስከ 73።
የተፈጥሮ እውነተኛ ፍቅር በፍጡራን አማካይነት የአላህን ማንነት በሚያውቁ ሙእሚኖች በተሟላ መልኩ ይገለጻል። በቁርአን ይህን ጥቅስ እናገኛለን። የሰማያትና የምድር መፈጠር፣ የቀንና የሌሊት መፈራረቅ ለአስተዋዮች ታላላቅ ተአምራት ናቸው። እነርሱ አላህን ቁመውም ተቀምጠውም በጎኖቻቸውም ተጋድመውም የሚያወሱት የሰማያትና የምድርን ድንቅ አፈጣጠር የሚያስተነትኑት ጌታችን ሆይ ይህን ድንቅ ዓለም እንዲሁ ያለ ዓላማ አልፈጠርከውም፣ ክብር ላንተ ይሁን፣ ከእሳት ቅጣት ጠብቀን የሚሉት ናቸው። አልኢምራን ከ190 እስከ 191። ይህን ፍቅር የአላህ መልእክተኛ እጅግ ድንቅና ሙሉ በሆነ መልኩ ገልጸውታል። ይኸውም ለጋራ እንኳ ፍቅራቸውን መግለጻቸው ነው። ለዚያውም ከእርሱ አጠገባ ከፍተኛ ሽንፈት ለተከናነቡትና ሲያዩት መጥፎ ስሜትና ትውስታ ሊሰማቸው ለሚገባው ለኡሑድ ተራራ። ቡኻሪ እንደዘገቡት የነቢዩ አገልጋይ የሆኑት አነስ ቢን ማሊክ እንዲህ ሲሉ አስተላልፈዋል። ነቢዩን ሰለላሁ ዐለይሂ ወሰለም ለማገልገል ወደ ኸይበር አብሬያቸው አቀናው። ስመለስም የኡሑድ ተራራ ሲታያቸው እንዲህ አሉ፣ ይህ ጋራ እሱም ይወደናል፣ እኛም እንወደዋለን። ወሰላም አሌይኩም ወረሕመቱላሂ ወበረካቱ። በሚቀጥለው ሕይወትን ማፍቀር በሚለው እንገናኛለን።